ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የያዝኳቸው መረጃዎች ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎች ናቸው። እነዚህን መረጃዎች በቅደም ተከተል እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከያዝኳቸው መረጃዎች መካከል በኢትዮጵያ መንግስት ይደገፋሉ የተባሉት የኤርትራ ወጣቶች ንቅናቄን የተመለከተ አዲስ መረጃ ይዣለሁ። እንደምታስታውሱ አድማጭ ተመልካቾች ከአሁን በፊት ብርጌድ ንሓመዶም ተብሎ የሚጠራ ቡድን በኢትዮጵያ መንግስት ድጋፍ በአዲስ አበባ ሰማያዊ አብዮት በሚል ስብሰባዎችን ማድረጉን እንዲሁም ደግሞ የትጥቅ ትግል ጀምራለሁ በሚል ወደ አፋር መንቀሳቀሱ ይታወቃል። ባለፈው ዓመት መነጋገር የነበረ ጉዳይ ነበር። ይሄ ብርጌድ ንሓመዶም አሁን የታሪክ ሆኖ ቀርቷል። እንግዲህ እንደተበተነ እንደሟሟም ደግሞ ውጤታማ እንዳልሆነ ነው እየተሰማ ያለው። ሌላ አዲስ መረጃ አለ፣ እሱን አደርሳችኋለሁ። ከዚህ ጋር ትይዩ የሆነ በሌሎች አካባቢዎች ያሉ አሁናዊ መረጃዎችንም እንደዚሁ አደርሳለሁ። ህወሓት ደብቋቸው የነበሩ ታንኮችን አፈር እየቆፈረ እያወጣ ነው የሚገኘው። ከዚህ ጋር በተያያዘ ዛሬ የወጡ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ፋኖም በተመለከተም ፋኖም በተለያዩ በተቆጣጠራቸው ቀጠናዎች ያሉን አጠቃላይ ስምሪትና አሁናዊ ሁኔታዎች በተመለከተ አጭር መረጃ አደርሳለሁ። እንዲሁም ደግሞ ከአፍሪካ ቀንድ በተለይ ኢትዮጵያና ሱዳን የተመለከቱም አጫጭር መረጃዎች አሉኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በዚህ ጥቆማዎችን፣ ሀሳቦችን፣ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የምንገኝበት ምስራቅ አፍሪካ በተለይ የአፍሪካ ቀንድ በተለዋጭ ፖለቲካዊ ሁኔታዎች ውስጥ ነው የሚገኘው። ለ3 ቀናት ይፋዊ የስራ ጉብኝት ወደ ካይሮ ያቀኑት የኤርትራው ፕሬዝዳንት ዛሬ ጉብኝታቸውን ያጠናቃሉ ተብሏል። ከዚህ ጋር በተያያዘም የወጡ መረጃዎች ምን ምን ናቸው የሚለውን አብረን እንመለከታለን። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ቀጠና ውስጥ ባለው ተለዋዋጭ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ሁኔታ ውስጥ የራስን ጥቅም ማስከበር እንዴት ይቻላል የሚለው እንግዲህ በጣም ፈታኝ ነው የሚሆነው። በምስራቅ አፍሪካ ያለውና በኢትዮጵያ ውስጥ ያለው የኃይል አሰላለፍ፣ የወታደራዊ አሰላለፍ፣ የፖለቲካ አሰላለፍ እጅግ ተለዋዋጭ ከመሆኑ የተነሳ በዚህ ፍጥነት ልክ ሁኔታዎችን እየተነበዩ እየገመገሙ የራስን ፖለቲካዊና እንዲሁም ደግሞ ኢኮኖሚያዊ፣ ማህበራዊ፣ ወታደራዊ ብልጫዎችና ጥቅሞችን ለማስከበር እንዴት ይሰራል የሚለው እንግዲህ ከነዚህ አጠቃላይ በየቀኑ ከሚወጡ መረጃዎች መካከል የምንመለከታቸው በእነዚህ መረጃዎች መሰረት ስሌትን መስራት እንደሚገባ ነው የሚያሳዩት። ወደ መረጃዎቹ ሄዳለሁ። ዛሬ መነጋገሪያ ከሆኑ ማህበራዊ ጉዳይ መረጃዎች አንጻር በመነሻ የሽመልስ አብዲሳ ጉዳይ ይገኝበታል። ሽመልስ አብዲሳ ዛሬ መነጋገሪያ የሆነው በማህበራዊ ሚዲያ በሚሊዮን የሚቆጠር ገንዘብ የሚያወጣ የእጅ ሰዓት አስሮ በመታየቱ ነው። እንግዲህ የሽመልስ አብዲሳ የእጅ ሰዓት ዛሬ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እንግዲህ እስከ 50,000 የአሜሪካ ዶላር ወይም ደግሞ ከ10 ሚሊዮን ብር በላይ የሚያወጣ የእጅ ሰዓት ነው ሽመልስ አብዲሳ ያሰረው። እንግዲህ እንደ ኢትዮጵያ 26 ሚሊዮን ህዝብ በአስቸኳይ እርዳታ በሚገኝበት በርካታ ኢትዮጵያውያን አሁን መንግስት ሰራተኞችን ጨምሮ በከፍተኛ የኑሮ ሰቀቀን በሚገኙበት ሀገር ውስጥ ለአንድ የእጅ ሰዓት ይህን ያክል ገንዘብ ማውጣት ምንድን ነው የሚል ነው ጥያቄው። ግን ይሄ ምን አለው ነው ምላሹ። ይቺ ምን አላት? ሰዎቹ ምን እያደረጉ እንደሆነ ኢትዮጵያን የሚያክል ግዙፍ ሀገር ተረክበው ምን እያደረጉ እንደሆነ ግልጽ ነው። ይሄ ትንሹ ማሳያ ነው። ከእነዚህ መካከል እንግዲህ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት የሙስና ዘረፋን በተመለከተ በርካታ መረጃዎች ናቸው እየወጡ የሚገኙት። ይሄ ደግሞ ሽመልስ አብዲሳ ለአብይ አህመድ ታማኝነቱን እስካረጋገጠ ድረስ ይህንን ሙስና እንዲፈጽም የተፈቀደለት መረጃዎቹ ጭምር ያሉ የሚታወቁ ጭምር እዚሁ እየታወቁ ናቸው። በነገራችን ላይ የኦህዴድ ብልጽግና ባለስልጣናት በተለይ የሚፈጽሟቸው ሙስናዎች፣ ዝርፊያዎች ግራንድ ወይም ደግሞ ግዙፍ የሚባል የሙስና አይነት ነው። ይሄ ሙስና በአዲስ አበባ እና የፌዴራል ሀብት እንዲሁም ደግሞ በኦሮሚያ ክልል በሚገኙ አጠቃላይ ላይ ነው። ይህንን በተመለከተ እንግዲህ ካሁን በፊት በ600 ሚሊዮን ብር ከባለ ሀብቶች በመቀበል የግል ኑሯቸውን እንዲሁም ደግሞ ሀብት እያካበቱ ካሉት መካከል ሰሞኑን ስማቸው ትምህርት ቤት ግንባታ ላይ እየወጣ ያለውን የኦሮሚያ ክልል የኦህዴድ ባለስልጣን የቀድሞ አዲስ አበባ ከንቲባን ጨምሮ እነ ሽመልስ አብዲሳ የተለያዩ የሙስና መረጃዎች ናቸው እየወጡ ያሉት። ሽመልስ አብዲሳ ከቻይናዎች ጋር ግዙፍ የሆኑ የብረታ ብረት ፋብሪካዎችን እያቋቋመ እንደሆነ የሚወጡ መረጃዎች ያሳያሉ። በገላን፣ ደብረ ዘይት፣ ሞጆ ከተማን ጨምሮ ሸገር የኢኮኖሚ ዞን ተብሎ በሚጠራው ውስጥ ለስራ ወይም ደግሞ ለፋብሪካ ለኢንቨስትመንት ከሚመጡ የቻይና ባለሀብቶች፣ የውጭ ሀገር ባለሀብቶች ጋር ከፍተኛ የሆነ የሽርክና ቢዝነስ እያቋቋመ ነው የሚገኘው።
እንደውም በኦሮሚያ ክልል በተለይ በሼክ አላሙዲ ተቆጣጥሮ ይዞት የነበረውን ወርቅ ማውጫ ጋር በተያያዘ እንደዚሁ በዚህና በሌሎቹ አካባቢዎች ወርቅ ንግድ ጋር በተያያዘ ስማቸው ይጠራል። ሽመልስ አብዲሳ በነገራችን ላይ እንደ መረጃ ምንጮቹ ከሆነ አዲስ ዓመት በዓል ሲመጣ ለጀኔራሎቹ በነፍስ ወከፍ ከ2000 እስከ 10000 ዶላር በፖስታ ይልካል ነው የተባለው። ለመከላከያ ዋና ዋና ጀኔራሎች ከ5000 እስከ 10000 ብር ዶላር ይቅርታ በፖስታ ለዓመት በዓል ሙያ በሚል ይልካል ነው የተባለው። እንግዲህ ምን ያክል የሙስና እንዲሁም ደግሞ የእጅ መንሻ እንደሆነ ማየት ይቻላል። ለምን ያክል ጀኔራሎች አሉ፣ ምን ያክል ኮሎኔሎች አሉ የሚለው ግልጽ ነው። ለማንኛውም ሽመልስ አብዲሳ ከዚህ በፊት በወጡ መረጃዎች ኬኛ ተብሎ በሚጠራው የቢራ ፋብሪካ ውስጥ በሚስቱ ወንድምና በሌሎቹ የቅርብ ቤተሰቦቹ ከፍተኛ የአክሲዮን ድርሻ እንዳለውም መረጃዎች ይገልጻሉ። አይደለም እነ ሽመልስ ይህን ያክል ስልጣንና ይህን ያክል ግዙፍ ተቋማትን የሚመሩት እነ ሽመልስ አብዲሳን ስም እየማሉ እንኳ በአዲስ አበባ የሚገኙ ደላሎች እንዲሁም ደግሞ በተለያዩ ከተሞች የሚገኙ እነሱ ያደራጇቸው ማፊያ ቡድኖች በሚሊዮን የሚቆጠር ገንዘብ ነው በየቀኑ የሚያንቀሳቀሱት። እና ይሄ ያሰረው የእጅ ሰዓት ምንም የሚገርም አይደለም። አገር በቆሙ ሽጠዋል፣ ዘርፈዋል ነው የሚባለው። ሌላው የስርዓትን የተመለከተ መረጃ ነው። በአርሲ ኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ በአደባባይ አውግዛችኋል በሚል በተለያዩ ከተሞች የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲሁም ደግሞ ዲያቆናት፣ ካህናትን ጨምሮ የማህበራት አመራሮች የቤተክርስቲያኑ የማህበር አመራሮችን ለማሰር እንቅስቃሴ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። በዋናነት የማህበረ ቅዱሳንና የሌሎች የማህበራት አመራሮችን ለማሰር እንቅስቃሴ የተደረገ ነው። በአዲስ አበባም በቀጣዩ መጠነ ሰፊ ስርዓት ይደረጋል ሲሉ የመረጃ ምንጮች ገልጸዋል። የጸጥታ ግብረ ኃይል የሚባለው በማህበራዊ ሚዲያ መሰረቱን አድርጎ በማህበራዊ ሚዲያ መረጃዎችን ያሰራጩ፣ ማህበራዊ ሚዲያ ላይ ድምጻቸውን ያሰሙ የኦርቶዶክስ ተከታይ የማህበራት መሪዎችን ለመያዝና ለማፈን ዝግጅት እያደረገ ነው ሲሉ የፖሊስ የመረጃ ምንጮችን ገልጸዋል። ይሄ ጉዳይ ግፍ ነው የሚሉት መረጃ ሰጪዎቹ የኦርቶዶክስ እምነት ተከታይ የሆን ጭምር በየተቋማቱ ጫና ይደረግብናል ብለዋል። ይህን መረጃ ያደረሱ የመረጃ ምንጮች በግድያው ራሱ መንግስት የሚያውቀው ይህንን ለመሸፈን የሚያደርገው ነው። ይህንን በተመለከተ የመንግስት እስራት ሳይሆን ለተጎጂዎቹ ፍትህ፣ ለጥያቄዎቹ ምላሽ መስጠት ሲገባው ይህንን እንዳመጽ ቅስቀሳ በመቁጠር ለማሰር መንቀሳቀሱ ያሳፍራል ብለዋል። ለማንኛውም ይሄ መረጃ የሚደርሳችሁ በሙሉ በቀጣዮቹ ቀናት በአዲስ አበባ፣ በናዝሬት፣ አሰላ፣ ሻሸመኔን ጨምሮ በዋናነት በእነዚህ ከተሞች አፈሳዎች ይኖራሉ ተብሏል። በስም የመለየት የማህበረ ቅዱሳን እንዲሁም ደግሞ የሌሎች ማህበራት መሪዎችና ተወካዮችን በስም የመለየት ስራና የማጥናት ስራ እየተሰራ ነው የሚገኘው። ቀደም ብሎ በጎንደርም በባህር ዳርም እንደዚሁ ከዚህ ጋር በተያያዘ የዩኒቨርሲቲ መምህራን፣ የኮሌጅ ዳይሬክተሮች ጭምር ሳይቀሩ መታሰራቸው ይታወቃል። እንግዲህ ያው ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ነው። ሌላው ወደ አማራ ክልል መረጃው ስንሄድ ከግዳጅ ቀጠናና ስምሪት ቀጠና መውጣትን የተመለከተ መረጃ ነው። ከግዳጅና ስምሪት ቀጠና መውጣትን በተመለከተ የዛሬ ወደ ፋኖ የተቀላቀሉት ወታደሮች የአድማ ብተናና የሚሊሻ አባላት የሻምበል መሪ የብሬን ተኳሽ ጨምሮ የመከላከያና የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። እነዚህ ሲቀላቀሉ በየፋኖዎች በኩል አቀባበል ተደርጎላቸዋል። መሳሪያዎቻቸውን እንደያዙ ነው ወደ ፋኖ የተቀላቀሉት። እንግዲህ ቀደም ብሎ በተለያዩ አካባቢዎች የወጡ መረጃዎችንም በጠዋቱ የመረጃ ጊዜ አድርሻቸዋለሁ። ሌላው ፋኖን በተመለከተ ፋኖ ሰሞኑን በተለያዩ አካባቢዎች ህዝባዊ ውይይቶችን እንዲሁ ደግሞ በተለያዩ አካባቢዎች ፋኖ ለወራት ያሰልጠናቸውን ምልምል ሰልጣኞች እያስመረቀ እንደሆነ የወጡ መረጃዎች ያሳያሉ። ባለፉት 2 ሳምንታት በ6 ቀጠናዎች ለወራት ስልጠና የወሰዱ የፋኖ አባላት መመረቃቸውን፣ ከዚህ ጎን ለጎን ደግሞ ፋኖ ውስጣዊ መዋቅሮችን፣ አደረጃጀቶችን እንደገና እየሰሩና የ3 ዓመታት ትግል ሂደቶቻቸውን እየገመገሙ መሆናቸውን ከየአካባቢው የሚወጡ መረጃዎች ያሳያሉ። የ3 ዓመታት የትግል ጉዞ፣ የቀጣይ የትግል ስትራቴጂና ጉዳዮችን በተመለከተ እንዲሁም ደግሞ ውስጣዊ አደረጃጀቶች ጋር በተያያዘ ያሉ ጉዳዮች እየተገመገሙ እንደሆነና ይህንን የማጠናቀቅ ስራ በቅርቡ እንደሚሰራ የመረጃ ምንጮቹ ይህንን ገልጸዋል። አዳዲስና ሰፋ ያሉ ስትራቴጂና አደረጃጀቶችም ተግባራዊ ይደረጋሉ ነው የተባለው። ወደ ጋምቤላ የሚወስደን መረጃ ላስከትል። በጋምቤላ ዛሬ ረፋድ በጋምቤላ ከተማ በክልሉ ከተማ ማለት ነው ከፍተኛ ተኩስ እንደነበር የዓይን እማኞች ገልጸዋል።
እንደ አይን እማኞች ገለጻ ከሆነ ከረፋዱ 4 ሰዓት እስከ 5 ሰዓት ድረስ በጋምቤላ ከተማ ከፍተኛ ተኩስ ይሰማ ነበረ። በዚህ ምክንያት ባንኮች ተዘግተዋል፣ ሱቆች እንደገና ተዘግተው ነበር፣ እንቅስቃሴዎች ቆመው ነበር ብለዋል። ትላንትና በጋምቤላ ምክትል ፕሬዚዳንት መኖሪያ ህንፃ ላይ ታጥቀው የገቡ የፌዴራል ፖሊስ አባላት የተኩስ ሩምታ በመክፈት ይህንን ተከትሎ ደግሞ ጥበቃዎቹ ያጸፋ ምላሽ በመስጠት በአካባቢው ከፍተኛ አለመረጋጋት መከሰቱ ይታወቃል። አንድ የፌዴራል ፖሊስ አባል ራሱን አጥፍቷል። ሌሎች 4 የፌዴራል ፖሊስ አባላት ደግሞ ሌሎች 4 የፌዴራል ፖሊስ አባላት የአካባቢውን አስተባባሪ ጨምሮም ስለመሞታቸው ተገልጿል። ከዚህ ጋር በተያያዘ እንግዲህ የክልሉ ልዩ ኃይል አባላት ላይ የደረሰው ጉዳት በዝርዝር አልታወቀም። ከቀናት በፊት በተመሳሳይ እዚሁ ጋምቤላ አየር ማረፊያ አቅራቢያ በፌዴራል ፖሊስ ካምፕ ላይ ጥቃቶች ተከፍተው እንደነበር መረጃዎች ያስታውሳሉ። በጋምቤላ ከተማ ያለው አጠቃላይ ሁኔታና በጋምቤላ ክልል ያለው ጉዳይ ከቁጥጥር ውጭ እየወጣ እንደሆነ የመረጃ ምንጮች ይገልጻሉ። ባለፈው ወር የጋምቤላ ክልል ፖሊስ ምክትል ፖሊስ ኮሚሽነር ግድያን ጨምሮ በክልሉ ያለው የፖሊስና የልዩ ኃይል ለተወሰነ ጊዜ ትጥቅ እንዲፈታ መደረጉ እና አካባቢው በፌዴራልና በመከላከያ በቁጥጥር ስር እንዲገባ ተደርጎ ነበር። አሁን እንደገና የክልሉ ጸጥታ ኃይል ትጥቅ መታጠቁን ተከትሎ ያለው አጠቃላይ ሁኔታ ወደ ውጥረት ተመልሷል። በደቡብ ሱዳን ከፍተኛ ቁጥር ያለው የጦር መሳሪያ ወደዚህ ቀጠና በብዛት እየገባ ነው የሚገኘው። በዚህ ቀጠና ያለው የፖለቲካ ትርምሶችና የፖለቲካ ፍላጎቶችም እንደዚሁ አድገዋል። በዋናነት እነ ሽመልስ አብዲሳ በኩል የሚደገፉ የክልሉ የፖለቲካ አጠቃላይ ሁኔታ ለመቆጣጠር የሚደረገው መደበኛ የፖለቲካ እንቅስቃሴ፣ በሌላ በኩል በጫካ ውስጥ በሚገኙ የኦነግ ታጣቂዎች ቀጠናውን እና የጋምቤላ ታጣቂዎችን በመደገፍ ይህን አካባቢ በመቆጣጠር የደቡብ ሱዳን ኮሪደርን መውጫ መስመር ለመያዝ የሚደረጉት እንቅስቃሴዎች ከፖለቲካዊና ወታደራዊ ፉክክር መካከል ይታያሉ። ሁለቱም ያው የነሽመልስ ስሌቶች ናቸው። ከዚህ ጋር በተያያዘ እነሽመልስ አብዲሳ በጋምቤላ እንግዲህ ኦሮሞኛ ቋንቋን ያለ ክልሉ ምክር ቤት ውሳኔ የትምህርት ቋንቋ እንዲሆን ማድረጋቸውን ጨምሮ የተለያዩ ተቃውሞዎች አሉ። እንግዲህ ከባለፈው ጀምሮ በተለይ በኒውዮር እና በኒውዮር መካከል ካለው በአኝዋክ እና በኒውዮር መካከል ካለው የስልጣን አካባቢዎች ሽኩቻ ባሻገር ደገኛ ተብሎ በሚጠሩ በጋምቤላ በሚኖሩ ሌሎች ኢትዮጵያውያን ላይም እያነጣጠሩ ጥቃቶች ከጊዜ ወደ ጊዜ እየተበራከቱ መምጣታቸው ተገልጿል። በደቡብ ሱዳን የሚገኙ አንዳንድ ወታደራዊ አዛዦችም በጋምቤላ በሚገኘው የታጣቂዎችና ባለው ፖለቲካዊ ቀውስ በቀጥታና በተዘዋዋሪ እጃቸው ይገኝበታል ተብሏል። ይህ በእንዲህ እንዳለ በደቡብ ሱዳን አቅራቢያ የሚገኘው ሰሞኑን ለቆ እንዲወጣ በደቡብ ሱዳን መንግስት ትዕዛዝ የተሰጠው የግብፅ ወታደራዊ ካምፕ ጋር ግንኙነት ያላቸው ታጣቂዎችም በዚህ ቀጠና እንቅስቃሴ ያደርጋሉ። በዚህ ቀጠና ከፍተኛ የሆነ የጦር መሳሪያ ወደ ኢትዮጵያ ከሚገባባቸው ኮሪደሮች መካከል አንደኛውና ዋነኛው እንደሆነ መረጃዎች ያሳያሉ። እንግዲህ በጋምቤላ አካባቢ ያለው ሁኔታ የተመለከተ ነው። ወደ ትግራይ ስንሄድ በትግራይ ህወሓት በተለያዩ አካባቢዎች የቀበራቸውን ታንኮች እያወጣና ከቦታ ቦታ እያዘዋወረ እንደሆነ መረጃዎች ይገልጻሉ። ዛሬ በህወሓት እንደዚሁ ተደብቀው የነበሩ ታንኮችን አውጥቷል። እንግዲህ ህወሓት ወደ ሙሉ ጦርነት ለመግባት የሚያደርገውን ዝግጅት የሚያሳይ ነው። እንግዲህ ወታደራዊ ዝግጅቱ ወጣቶች አፈሳ፣ ወደ ካምፖች ያለ ስልጠና፣ ወታደራዊ ዝግጅት፣ የጦር መሳሪያ ዝግጅቶችን ጨምሮ ነው። ከጦር መሳሪያ ግዥና ከጦር መሳሪያ አቅርቦት ጋር በተያያዘ ያው ጸረ ድሮን በሚል የወጣውን መረጃ እንግዲህ ያው ብዙዎቻችሁ ሰምታችሁታል። የህወሓት የቅርብ ሚዲያዎች እንዳጋለጡት 400 ሚሊዮን ብር፣ አንዳንዶቹ ዶላር ይላሉ፣ 400 ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ የወጣባቸው ጸረ ድሮን መሳሪያዎች ከሽፈዋል የሚል መረጃ ነው ያለው። ይሄ ግን እንግዲህ ምን ያክል እውነት ነው ወደፊት የምናየው ይሆናል። በተለያዩ የትግራይ አካባቢዎች ተቀብሮ እና ተደብቀው የነበሩ ከቀላል እስከ ከባድ የጦር መሳሪያዎች ከተቀበሩበት ጉድጓዶች እየወጡ ነው የሚገኙት። ቆላ ተንቤን ከአብያዲ ከተማ በስተምስራቅ አግበ ተብሎ በሚጠራ ወታደራዊ ማሰልጠኛ ተደብቀው የነበሩ 6 የሚጠጉ ቲ72 ተብሎ የሚጠሩ የድሮ ታንኮች ዛሬ ከጉድጓድ ወጥተው ጥገናዎች ተደርገውላቸዋል። ታንኮችና ብረት ለበስም እንደዚሁ ከቦታ ቦታ እንቅስቃሴ አለ። በሂዋኔ በኩል ከመቀሌ ወደ ማይጨውና መሆኒ እንዲሁም ደግሞ ከአጓላ ተብሎ የሚጠራው ወደ መቀሌ ከተለያዩ አካባቢዎች ያሉ እንቅስቃሴዎች በሽሬ ቀጠናም እንደዚሁ መረጃዎች ያሳያሉ። በራያ ቀጠናም ዙ23 ጀነራል መድፍ የመካከለኛ ርቀት መድፍና ሞርተሮችን ጨምሮ በተለያዩ ግንባሮች ስምሪት እየተደረገ እንደሆነ መረጃዎች ይገልጻሉ። አንዳንዶቹ እንግዲህ ከነበሩባቸው ቦታዎች እየተነሱ መሆኑን ታውቋል። ለምሳሌ በማይጨው ቀጠና ሸንጌ ሐይቅ አቅራቢያ በሚገኙ እንዶዴ ጤና ጣቢያና እንዶዴ ትምህርት ቤት የነበሩ ጀነራል መድፎች እንዲነሱ ተደርገዋል። ወደየት እንደተወሰዱ አልታወቀም።
ወደ ሌላው መረጃችን የኢትዮጵያና የኤርትራን ጉዳይ የተመለከተ ነው። አረንጓዴ አብዮተኞች የኢትዮጵያ መንግስት እየደገፈ ነው የሚል በኤርትራውያን በኩል የወጣ መረጃ አለ። የኤርትራ ሙስሊሞችን እንወክላለን የሚሉ ቡድን እና የዚህ አደረጃጀት ወጣቶች በአዲስ አበባ ጉባኤ ስለማካሄዳቸው ነው መረጃው የሚገልጸው። በኤርትራ ያለው ስርዓትን ለመታገልም ቃል ገብተዋል ተብሏል። በኢትዮጵያ በኩል ከብልጽግና እንደዚሁ ድጋፍ እንደሚደረግላቸውም ተገልጿል። ይህም በግልጽ በኢትዮጵያ የሚደገፍ ነው የሚለው መረጃው። ነገር ግን ልክ አዲስ አበባ ተመስርተው ከነበሩትና በኋላም ከመድረክ ከጠፉት ብርጌድና ሐምዱ የተለየ ጣፈንታ አይኖራቸውም የሚል አስተያየቶችም በዚህ መረጃ ምንጮች ላይ ተካተዋል። በኤርትራ ስርዓት ላይ ተጽዕኖ ያመጣሉ ተብሎ አይታሰቡም የሚለው የመረጃ ምንጩ አዲሱ ቡድን የኤርትራ ሙስሊሞችን በኤርትራ ውስጥ እንደተገለሉና ጥቅማቸው እንደሚያስጠብቅ ይገልጻል። አባላቱ አብዛኛው የክርስቲያን ደጋማ አካባቢዎች ተወላጆች ለሆኑበት ለሰማያዊ አብዮት ምላሽ ለመስጠት ሳይሆን አይቀርም። እንግዲህ አረንጓዴ አብዮት ብለው እነዚህ ወጣቶች መጥተዋል፣ ግሪን ሪቮሉሽን በሚል ይህ እንግዲህ በኤርትራ ውስጥ ካለው ከፖለቲካ ባለፈ ሃይማኖታዊ ጉዳይም ነው። እንግዲህ ሃይማኖታዊ ጉዳዮች በተለያዩ አካባቢዎች ባይነኩ ነው እየተሻለ የሚሆነው። አሁን እንግዲህ ከሐማሴን ውጭ ያሉ የኤርትራ ሕዝብ ተገሏል በሚል ወይም ደግሞ ከፖለቲካ መገለል ደርሶበታል በሚል አሁን ይሄ በብልጽግና የሚደገፍ ግሪን ሪቮሉሽን ወደፊት የት ይደርሳል የሚለውን መረጃ ያጋራው መሐመድ ካሂር ኡመር የቀድሞ አዲስ አበባ ዩኒቨርሲቲ ተማሪ በኋላም የካርቱም ዩኒቨርሲቲ ተማሪ የአስመራ ዩኒቨርሲቲ መምህርና አሁን በኖርዌይ ተመራማሪ የሆነ ኤርትራዊ እንዳጋለጠው ብዙ ይሄዳል ብዬ አላስብም ነው የሚለው። እንደ ብርጌድና ሐምዱና ሌሎቹ አደረጃጀቶች ይከሽፋል የሚል እይታ ነው ያለው። ፕሬዚዳንት ኢሳያስ አፈወርቂ የካይሮ ቆይታቸውን አጠናቀው ዛሬ ይመለሳሉ ተብሎ እንደሚጠበቅም መረጃዎች ገልጸዋል። በካይሮ በነበራቸው ቆይታ በአፍሪካ ቀንድ፣ በሱዳን ጉዳይ፣ በኢትዮጵያ ጉዳይ በተለይ በአባይና በቀይ ባህር ፖለቲካ ከግብፁ ፕሬዚዳንት አልሲሲ ጋር ጠንካራ ውይይት ማድረጋቸውን የግብፅ ሚዲያዎች እየተቀባበሉ ነው የሚገኙት። ከግብፁ ፕሬዚዳንት አልሲሲ ጋር ትኩረት አድርገው ከተወያዩባቸው ጉዳዮች መካከል በተለይ ወቅታዊ የኢትዮጵያና የቀይ ባህር ጉዳይ ዋነኛው እንደሆነ ሚዲያዎቹ ገልጸዋል። የምስራቅ ግብፅ ሚዲያዎች የመካከለኛው ምስራቅና የግብፅ ሚዲያዎች ደጋግመው እንደዘገቡት ኤርትራ ከግብፅ ቀይ ባህር ደህንነት ጋር በተያያዘ አዳዲስ ውሎችንም ተስማምተዋል። ይህንን የቀይ ባህር ደህንነት የሚያስጠብቅ የጋራ ግብረ ኃይል ለማቋቋም ስምምነት ላይ ስለመድረሳቸው ይህንን አተገባበር በተመለከተ በሚቀጥለው ታህሳስ ወር ጀምሮ ግብፅ በኤርትራ ወደቦችና በጅቡቲ ወደቦች የልማት ስራዎችን እንደምትጀምር ይህም እንግዲህ ከቀጠናው ጉዳይ ጋር በተያያዘ በቀጥታ ከኢትዮጵያ የወደብና የባህር በር ፍላጎት ጋር በተያያዘ የሚቀርብ ነው። ግብፃዊ የፖለቲካ ተንታኝ ካሊድ ማህሙድ የኢትዮጵያን የባህር ላይ ምኞትና በካይሮና በአስመራ መካከል ያለውን ጉዳይ በተመለከተ ይሄ የኢትዮጵያ የባህር በር ምኞት የኤርትራና የግብፅ ዋና መነጋገሪያ አጀንዳ ሆኗል ይላል የግብፅ የፖለቲካ ተንታኝ ካሊድ ማህሙድ። እንደ ካሊድ ማህሙድ ትንታኔ ከሆነ እንግዲህ የጋራ ስምምነት የኢትዮጵያን ቀይ ባህር ፍላጎት በካይሮና በአስመራ መካከል ዋነኛ አጀንዳ ሆኖ ይህን መሰረት አድርገው እንዳጠናከሩ ግንኙነታቸውን ሁለቱም ሀገራት የኢትዮጵያን አካሄድ የቀጠናውን መረጋጋት የሚያናጋ በማለት በጥልቀት እንደሚጋሩትና ስጋት እንዳላቸው ከበስተጀርባ ያለውን አጠቃላይ ሁኔታ በተመለከተ ኢትዮጵያ የቀይ ባህር መብት ለአለይ ባይነት የንግድ መውጫ መፈለግ ብቻ ሳይሆን ቋሚ ስትራቴጂካዊ የባህር ኃይል ወታደራዊ መገናኛ መስመር ለመፍጠር ስለሆነ ይህንን ኤርትራና ግብፅ በጽኑ እንደሚያወግዙት እና እንደሚጠብቁት ይተነትናል። ግብፅና ኤርትራ በመካከላቸው ያለው ጥምረት ምስራቅ አፍሪካ ላይ አዲስ የኃይል ሚዛን ለመቀየርና እንዲሁም ደግሞ በኢትዮጵያና በቀጠናው ያለውን አጠቃላይ መከላከያና አቻ እንቅስቃሴዎችን ለመግታት ያለመ ነው ይላል። ኢትዮጵያ ከዚህ ቀደም ፍላጎቷ በኤርትራ ወጪ ለማሳካት እንደሆነ የገለጸው አሁን ግን የግብፅና የኤርትራ ህብረት አዲስ ጦርነቶች እንዳይቀሰቀሱ የማገጃ ሚና ይጫወታል በሚል የካይሮና የአስመራን ግንኙነት በዚህ መንገድ ገልጾታል። ግብፅና ኤርትራ የቀይ ባህር ጉዳይ ቢያስተሳስራቸውም ሌሎች የግንኙነት ስትራቴጂካዊ ፍላጎቶችና የአጋርነት ጉዳዮች አሉባቸው ሲል ይጨምራል። ወደ ሞቃዲሾ የሚወስደን መረጃ ላስከትል። ሞቃዲሾ የመንግስት የጸጥታ ኃይሎች በሞቃዲሾ የሚገኘውን የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂሬን እና የተቃዋሚ ፖለቲከኛውን አብዱራህማን አብዱሻኩር ዋርሳም የመኖሪያ ቤቶችን በዚህ ሰዓት ከበዋል ተብሏል። ምንጮቹ እንደገለጹት የሁለቱ ፖለቲከኞች መኖሪያ ቤቶች በሚገኙበት በኤደን አየር ማረፊያ አቅራቢያ በጸጥታ ኃይሎች የተሞሉ 6 ወታደራዊ ተሽከርካሪዎች ተሰማርተዋል። ለዚህ ጸጥታ ኃይል ስምሪት የተሰጠው ምክንያቱ እንግዲህ ከአረብ ኤሚሬትስ ጋር
በተገናኘ ያለው ጉዳይ ነው። አረብ ኤሚሬትስ በአርኤስኤፍ የሚባል አዲስ ቡድን ልክ እንደ ሱዳኑ ልታዘጋጅ ነው። እነዚህን የቀድሞ ባለስልጣናትና የፖለቲካ ተቃዋሚዎችን ተጠቅማለች፣ ጦር መሳሪያ በቤታቸው አከማችተዋል በሚል ነው። ሁኔታው እንግዲህ የሞቃዲሾ ቀጠና ውጥረት ይህንን ይመስላል። በሱዳን ያሉ ውጥረቶች እንደቀጠሉ ናቸው። በኢትዮጵያና ሱዳን ድንበር ኩርሙክ አካባቢ የአየርም የምድርም ከፍተኛ የሆነ እንቅስቃሴ ነው ያለው። እሱም በሌላ ዝርዝር መረጃ እንመለስበታለን። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ